ሄለን ወርቅዬ ጋር ነው እንጂ ቀምሷል። ከዚህ በላይ ምን ይፈልጋል? ምን ቀምሷል? ብቻ ከ27 ሌብል በአንድ ቀን አዳር እኮ ነው 30 ሌብል የገባሁት በሱ ከ$3000 በላይ አውጥቼ መንግዜ የሚሄድኩ የለመንኳት መግፋት አለብኝ እንደ ለምን ጦሮንጦስ አይገባም? ማነው ምንድነው እጥፍ አገኛለሁ ብላ በድራ ያበደረችውን ሳትቀበል ሞተች እኮ ነው የሱ ነገር። ነጃት እኮ ማለት ነው። ነጃትን በጣም ማሚ በጣም አራዳት ሆኖ ለምን ብሉኝ የሰውን ደካማ ጎን ያውቀዋል። ነጃት ምን ብላት ነው ስናይፕ የሚታረገው? በቃ ማን ብሎ አባቴ እኔ ማለት ነው ሙክታር እኔ ጊፍትን ባይሰጠኝ በዛ በክፋ ጊዜ ከጎኔ ነበር ብዬ እንጂ መንግዜ ማንቹ ጦዝ ማንቻ አንቺ እያለ ስለሚቀጠቅጠኝ እስኪ ዛሬ እንኳን ይውጣኝ ሌብል የሚደግ ብዬ ነው የሰጠሁት። ለጌሜ አንድ ዩኒቨርስ እና አንበሳ ሰጣ። የጌሜ ለታ በማግስቱ ጧት ሂጄ ስላልሰጠሁት ይቀጠቅጠኛል። እኔ እንደውም የቀጠሮ ጌም ተጫዋች አንድ ብር አላጠፋም። የሻምፑ መግዣ ራሱ አላስቀርም። ወዝድሮ ነው ማደርጋት። ቀልዳል እንዴ ወሩን ሙሉ አማራዬ የኔ ጎጃሚ የኔ ወለየ እያልኩ እያሽቃበጥኩኝ የማለቃቅማትን ሂጄኔ ለገናው እሱ ነጁ ይለኛል በአንድ ሺህ ሰው ፊት ብዬ ልሰጥ ነው? አልሰጥም። ለምን ድብን ጥንቅር ብሎ አይቀርም። በባለፈው ራሱ እስር ቤት እያለ ለጌሙ አንበሳ ለምን አልሰጠሽም ብሎ ነው የጠመደኝ። የልጁ ልደት ብትል ሂጄ አንበሳዬን ሰጥቼ ያችን አንበሳና ዩኒቨርስ ስለሰጠ ለጌሜ ለምን አልተመለሰችም? ብድሩን የሰጠው እኔ ለአንድ ሰው ሳደርግ እንድሰጠኝ ብዬ አይደለም የማደርገው። ስጪ ልስጥሽ ሲጀመር አይመቸኝም። እሱ ደግሞ ዛሬ መጥቶ ሰጥቶ ከሆነ ዞር ብሎ ላይቭ ላይ አንተ ላይቭ ላይ እያለክ ሂዶ ላይቭ ላይ ይገባና ሼር ያደርግልካል። ይሄ ፌር አይደለም። እጥፍ አገኛለሁ ብላ አበድራ ያበደረችውን ብር ሳትቀበል ሞተች የሚሉት ነገር ነው ማሚ የሚሰራው ስራ እንዴ። እኔ ሌብል 41 ሌብል ይላል። የሱ ሌብል ለምን ሲርባው ቀቅሎ አይበላውም? የሱ ሌብል እኔ ቡታንታ ይገዛልኛል እንዴ? ይዋን ይዞ መገኘት ነው አባቴ። ለሌብልማ ምን ሌብል ምን ያደርጋል? ያው እኔ ከኋላ መጥቼ እንግዲህ በአንድ አመቱ 35 ገባሁኝ። ለዚያውም እንደሷ አታገኝም ምናምን ሙክታር እኮ አያገኝም። ዘለ ደግሞ ካለው ላይ ያካፍላል ምናምን። ኧረ በእናትህ ኪንቶ ጥቅሙ ምንድነው ነው? ግን ስጠይ ልስጥህ ምናምን አይነፋው አይመጣውም። ሲጀመር ለእኔ ለአንተ መጥቼ ሁለት አንበሳ ባወርድልክ እንኳን ራሱ እኮ ማለት ነው አንድ አንበሳ ብሰጥክ አንተ የሚያስፈልግክ ለኔ አንድ አንበሳ ለማውረድ ከሁለት አንበሳ ዋጋ በላይ እኮ ነው። ምን ሆነክ ነው እኮ ሲጀመር ይውልሽ ወይ ላንቺ አይሆን ወይ ለኔ አይሆን። ሶስቷን እንዳባ ከሁላችንም ጀሙቲ እስኪ ያስቀጭኝ ይችላል። በእናትሽ ሁለት ሰው እንዳባ እስኪ ሌላ ሁለት ሰው አንድ ሰው ሌላ ማሮች ሁለት አብሮ ፍቅርች ሜምበር ያኖች ጀሙቲ ሜምበሩኝ። እሺ አንድ ሰው እንዳባስቱኝ በንዴት እናት ያልቀረችውን ብታይ ጠርጎ ነው የጣለኝ። አደሙዬ ይሁንታችሁ ጀሙቲ ስሚ ሌላ አንድ አበባ ማሮች አቡ ሙክታር ያቀጣጡንን በቃ ወይ አራተኛ ሰው አስገባኝ። ጀሙቲ ታስቀጣይ ነው መሰለኝ። ጀሙቲ አንድ ሻርክ ስጭኝ ይዝለክ ሻርክ አሳ አንድ አበባ ስጡኝ። ሰው ሊመጣልን ይችላል። አንድ አበባ ሙሉ ማሮቼ አንድ አሳ ካለሽ ስጭኝ፣ ከሌለሽም ያለሽን ስጭኝ። ነጁዬ ሃይማኖትሽ ምንድነው? ላኢላሃ ኢላላህ መሐመድ ረሱላህ አልሐምዱሊላህ ሙስሊም ነኝ። ነጃት ብሎ ክርስቲያን አለ እንዴ? ምናችሁ ነው? ስንት ጊዜ ነው የምነግራችሁ? በዘርፌ የሰራሽውን ቪዲዮ አይተው ይሆናል እና እኔነቴን ስለሚገልጽልኝ ነው እኔ የምፖስተው መዝሙሩ እኔነቴን ስለሚገልጽልኝ ነው። የኔ ያሳለፍኩት ያሳለፍሽውን ላይፍ ማለት ነው። በመዝሙር አሁን ልታይ ነው ብታይ እንዴት እንደሚፈራ ብታይ። ዛሬ ውጭ ላይ ተገላይተን ማለት ነው። ሾሙይ በጣም ነው የሚፈራው አንተ 55ዬ አንተ የትልቅ ሰው ልጅ እስኪ የሆነ ነገር ስናይፕ አድርግ አባቴ። ሰይድ አብደላ ሙክታር እንዴት እዚች ጋር ትገባለህ? ለምን አልገባም? ከኔ የተለየች ሰው ናት እንዴ ወይስ ካንተ ናት? አሁን እኔን የመሰለች ቆንጆ ጋር ቢታይ ምን ችግር አለው? ምንድነው ጥፋቱ? እስኪ እንደው ብላህ አለይኩም። አይ ሲሪየስ ወላሂ መሬን ነው
የነጋችን ሁላችንም ባናቀም የሰው ልጅ መጨረሻው ነው ዋናው። ወላሂ ሐራም 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 ወላሂ ሐራም። እንደ ሐሳብ ልንገራችሁ ብዬ ነው። ይኸውልህ ሁላችንም መጨረሻችን አላህ ያሳምረው። የሰው ልጅ መጨረሻው ሲያምር ቆንጆ ስለሆነ መጨረሻ ነው ዋናው። ወንድሜ አትፍረድ ይፈረድብሃል ይባላል ያገሬ ሰው ይላል። ኑሮህን ዝም ብለህ አጣጥመህ ካላህ ጋር ያለህን ግንኙነት አሳምረህ ጉዞህን መቀጠል ነው ወንድም ማለት። ስለራስህ ማለት ስለ ሰው ህይወት አትኑር። የራስህን ኑሮ መጀመሪያ ቀጥለጥ አድርገህ ምራው። ለሰው ህይወት ልኑር አትበል። አይሻልም እንደዛ? አላማህን ያዝና ወደፊት ደብል ታፕ አይ እንደዚህ ደግሞ የሚወዳት አለ የሚስማት አይ ቲንኪው 55 አሁን አንተ ፎሎ ይገባ ካላባቲ አንተ የትልቅ ሰው ልጅ ትቀጣለህ። አባቱ እቀጣለሁ ችግር የለም። እስኪ እናት ወልደዋለች 3000 ያስገባሽ ወንድ ነው ከቻለ ያስገባኛል ችግር የለውም። ከሌለውም ደግሞ ኖርማል ነው። እኔ ከዚህ በኋላ በቃ ሰላማዊ ሴት ነኝ። የስድብ ችግር የለብኝም። ስሳደብ ተፈጥሮ ማስተዳደግ ምን አይደለም። ያው በስትረስ ውስጥ የምኖር ሴት ነኝ። ከዚህ በኋላ ብናደድ ራሱ ትግስቴን ከተፈታተኑኝ ወጥቼ ባናደ 10 ፓናዶልን ቢሆን ውጪ ራሴን አደንዝዤው እተኛለሁ፣ በእንቅልፍ አሳልፈዋለሁ። ላልሳደብ ቃል ገብቻለሁ። ሶሪ ተቀበል ሰውየው። ጋይስ እስኪ ይሄን ሰውዬ እንቅጣው። በቤቢ ላይሆን እንጫወት ሰውየው። ኦኬ ባለ ሀብት ነው። እሺ ወጋላሪዋለሁ። ምን ወርዶላት ዋን ባይ ዋን ማለት ነው። የምን ዋን ባይ ዋን? ቤስት ኦፍ 3 በቤቢ ላይ ነው እንሂድበት። ያላ ቤስት ኦፍ 3 3 ሺህ ገባን። በአንበስ በቤቢ ላይ ነው ጋይስ። ቤቢ ላይ ነው አስበሉ። አባቴ ሙሳ አንጀር ከተሰኝኩ ቆይ አንተ ሙስዬ እንግባበት ማሪ። አንዳንድ ጋላክሲ ብትሰጡኝ እኮ እናሸንፋለን ማሮች። ማንም ሰው የለም። አባቴ ሙትበኛ እንዴ ቆይ እንጂ ተረጋጋ። ቢያንስ ተስፋ የሚሰጠኝ ሰው እንኳን ይኖር። አሁን እኮ ቢወርድለት ተጫውታል ልትለኝ እኮ ነው። አይ እንማከርበታለን እንጂ እናስብበታለን። እኔ ነኝ የማውቀው። ጊፍቲ ትሪፕል ከመጣ ማለት ነው ጋይስ። ሁለት ጋላክሲ ይበቃናል። ጊፍቲ ሉቡኮ እባክሽ አንድ አሳስጭኝ። ሉቡ ይጅበት አንድ ሻርክማ ያሳፍሩኝ። ፋሚሊዎች ሰጡኝ። ትሪፕል ነው ደግሞ ሲያሽቃብጥ። ስሚ ነጁ ይኸው ልብሴን አጠበይሹ ደብል ታፕ በእጅን ማጥሮ ምን ስሚኝ ጊፍቲ ትሪፕሉ ላይ አንድ ሻርክ እንትን አንድ ጋላክሲ ሰጭኛለሽ። 1000 ስጭኝ እስኪ 1000 ትሪፕሉ ሲከፍት በ3 እጥፍ ነው ማለት ነው። ከዛ 3000 ይገባለሁ። እናቷ ወልዳታለች። የቅጣት ሊሚት የለውም። ሁለት አበባ ማሮች፣ ሁለት አበባ ይላታል። ሁለት አበባ ኧረ አበባውን እንኳን ሙሉ ማሮቼ ጋይ ሰው ሊመጣልን ይችላል። ሁለት አበባ የሚሞላላትም የለም። እህን ጊዜ ነበር ነው ኩንዬ አበባ ሙይ ማሬኒ ሞር ቴንኪው። ሌላ አንድ አበባ አይ